በዚህ ጊዜ የትና የት ሄደው ተመንድጎ ጸምዶ የህዝብ ግንኙነት ዘመነ ካሴና ደብረጽዮን ቲዲኤፍና ፋኖ በግላጭ እኮ ነው የምናገረው። የሚደበቅ ነገር ነው እንዴ? የትና የት ማማ ላይ ደርሷል። ፕሮፓጋንዳ ከሆነ ያድርገው በለው። ብልጽግና ይሄን ፕሮፓጋንዳ ያድርገው በእናታችሁ። ይሄ ፕሮፓጋንዳን ሁሌ ይዋሻልና ይሄን ውሸት ያድርገው በለው ይሄን። ለማንኛውም የብርሃኑ ጁላ ስብዕና ላሳያችሁ። ባንዳዎች፣ የሀገር ውስጥ ባንዳዎች አስቸገሩን የሚል በነገራችን ላይ ምንድን ነው የሰማሁት? ይሄ ቪዲዮ በጣም ከሚገላቸው አንዱ ቪዲዮ ይሄ ነው። ይሄ ቪዲዮ በዚህ ሚዲያ የምናስተላልፋችሁ በተለይ ባንዳነታቸውን አገር ሻጭነታቸውን የሚያሳዩ ቪዲዮዎች ስናሳይ የመጨረሻ የሚሸባቀቁት በእነዚህ ነው። እንደዚህ ስናሳየው ማለት እናያቸው እስኪ። ባንዳነትን ተለማምደው የኑሮ ዘዴያቸው ያደረጉ ታሪካዊ ባንዳዎች የጠላት መጠቀሚያ ሆነው አገራቸውን በማዳከም የጠላትን ብሔራዊ ጥቅም ለማስጠበቅ ጽምዶ ገንብተው ህዝባቸውን እያጎሳቆሉ ልማትና እድገት እንዳይመጣ የሚያደርግ ግጭት እየተጋጩ ይገኛሉ። ነው ጀግንነት አንሶት የኢትዮጵያ መከላከያ ሰራዊት ጀግንነት አንሶት ጀግንነት ሊገዛ ሄደ ማለት ነው። ይሄ መከላከያ ሰራዊት ማዋረድ አይደለም። ኢትዮጵያ የሆነ እንደዚህ ትላለህ። ኢትዮጵያ የሆነ የዚህ ሀገር ዜጋ ተወላጅ የሆነ እንደዚህ ትላለህ። ኢትዮጵያ ሰራዊት ለሌላ አይተርፍም ጥቅል ለራሱ እና ጀግንነት ሊገዛ ነው ከኤርትራ ወታደር የሚያመጣው ወይ ኃይል አንሶት ነው የሚያመጣው? ያ ሁሉ ኃይል አንሶት ነው የሚያመጣው? አሳፋሪ ነው። ለደህንነቴ ስጋት አለብኝ፣ ይሄ መንግስት እንደ መንግስት ዋስትና ይስጠኝ ባሉት ጉዳይ ላይ ዛሬ ልንሰጥ አልቻልንም። ለምን? ከኋላ የሚወጋን ኃይል ስላለ። እኛ ኤርትራ ልንከላከል ስንቆም ከኋላ የምንወጋ ከሆነ የትኛውም ያለ ሕግ አያስገድደንም። ለዚህ ጀግናው የኤርትራ ሰራዊት የጋራ ጠላትን በጋራ በመቀጥቀጥ ጠላቶቻችን ድብልቅ አካሄዶችን በመጠቀም በውክልና ጦርነት ጠምደው ለማቆየት እየታተሩ መሆናቸው ግልጽ ነው። የቀጠናውን ያልተረጋጋ የደህንነት ሁኔታ እንደ መልካም አጋጣሚ እየተጠቀሙ የሀገር ውስጥ ባንዳዎች ጋር ተቀናይተው እንቅፋት ለመሆን ቢሞክሩም በጠንካራ የአርበኝነት ታሪካችን ላይ ተመስርቶ የተገነባው ሰራዊታችን በየጊዜው እየመታቸው እየሰበራቸው መተንፈሻ አሳጥቷቸዋል። እንግዲህ ይሄ ሰው እነዚህ ሰዎች ብርሃኑ ጁላ ይሄን ሁላ ታሪክ ያደረገ ሰውዬ በነገራችን ሲጨንቀው እንዴት እንደሚናገር አንተ አሳፋሪ ነው። ጀግንነት ፍለጋ ነው ወደ ኤርትራ የምንሄደው ሰራዊት ከዛ ምን መደረው ይላል። ትግራይ ምን ጨልሟታል እንዳለ ጋን ውስጥ የገባ መብራት እንዴት ጋኑ ከተዘጋ በምን ሊታይ አይችልም? አዘግቶ ማለት ነው። ጋዜጠኛ እንዳይገባ በረራ የለ ኢንተርኔት የለ ምናምን ቁልፍ አድርጎ እና ሰው አይነጋም ይሄ ነግቶ ሰው አያየውም ብሎ ነው። ነገ ጠዋት ብቻ ዛሬ አድነኝ እንጂ ነገ የፈለገው ይምጣ ነው። ለጫማ በኋላ ይታሰብለታል የሚባለው ማስታወቂያ ነበር ድሮ ኢትዮጵያ ቴሌቪዥን የሆነ ሴት እንደዛ ነው። አሁን ይሄ ምን ሞራል አለ ነው። ስለማንኛውም ጽምዶ ህልውና ጉዳይ ገጥሞና ስለሚሉ ኃይሎች አንድ ላይ ቢጣመዱ ምን አለ? ምን ሞራል ልዕልና አለ? የሞራል ጥያቄ እኮ ነው በዚህ ሰዓት። አንተ ባንዳ የምትለው የኢትዮጵያ ማን የሚባል ነው? ባንዳ ባንታ አንድ አልበት ከብርሃኑ ጁላ በላይ ማን የሚባል ባንዳ በዚህ ሀገር ምድር ላይ ያለ? የባንዳዎች መሪ እሱ ነው። የባንዳዎች ቁንጮ እሱ ነው። አብይ ብቻ ነው የሚመጣው ከላይ በነገራችን ላይ እና ዋስትና አንሰጥም ከኋላ የሚወጋን ኃይል ስላለ የሚለው ሻዕቢያ ማለት ቲፒኤልኤፍ ነው። ቲዲኤፍ እየወጋ ስለሆነ እንዲሁ ድንበር ላይ ውጣ እንለውም። ኤርትራ ድንበር ላይ ነበር እኮ ሰው የሚለው እንደዛ። ደብረ ታቦር ሲዋጋ የነበረ የኢትዮጵያ ሰራዊት የኤርትራ ሰራዊት ደብረ ታቦር ማን ያለን ገዱ አንዳርጋቸውን ዩኒፎርም ለብሶ እዛ የነበረው የኢትዮጵያ ውጭ ጉዳይ ሚኒስትር የት ይዋጋ ነበር? መካናይዝድ ደብረ ታቦር። ሆርን ሪቪው የሚባለው ደግሞ የብልጽግና ሚዲያ አለ ዌብሳይቱ ሆርን ሪቪው። እዛ ላይ ደግሞ ሌላ ታሪክ ይዞ መጥቷል። ታሪክ አርሚ ሰባም ኤርትራ ሰራዊትም እየወጉኝ ነው ከሱዳን ጋር ሆኖ እየወጉኝ ነው ብሏል። ተመልከቱ። ማለት እየወጉኝ ነው ይላል በአርሚ ሰባ ምናምን ሲባል ትላንት አዲስ ነው ይዞ የመጣው ደግሞ ሆርን ሪቪው የሚባለው ገና ነው። ብዙ ታወራለህ
ብዙ ሰው አለ። ለማንኛውም የባህር በር ጉዳይ የጽምዶ አንደኛው አጋር ይታወቃል ማን እንደሆነ አይደል? ጽምዶ አንደኛው አጋር ኤርትራ ነው። የራሱ ጉዳይ አለበት። ለትግራይ ብሎ ለአማራ ብሎ ለአዲስ አበባ ህዝብ ብሎ ቁጭ ብሎ እንዲህ ብሎ እንቁልጭልጭ ብሎ የሚጠብቀው የአዲስ አበባ ህዝብ ምናምን ለሱ አይደለም። የህልውና ጉዳይ አለበት። የዚህ አንድ ማሳያ ልንገራችሁ። የባህር በር በኃይል እንወስዳለን የሚሉ መኮንኖች እየመጡ ነው። ድሮ አዲስ ነው። አዲስ በዚህ ሳምንት ተጨናንቀው ነበር። የባህር ምናምን ኤርትራን ትንሽ ገለል እናርጋት፣ ከሸሽ እናርጋት፣ ትግራይ እንደምንም ብለን እንነጥላት የሚል ደግሞ አለ ፕሮፓጋንዳ። ጽምዶ የሚባለው ለመስበር ነገ ይሄዳል የተባለው አንድ ሰውዬም ጽምዶ ለመስበር ነው። ገና አይሆንም። ቀድመን እኮ ነው የምንናገረው እኮ ኤምባሲውን ቁጭ ብሎ ይሰማል። ይሄ አይሆንም። ይሄ ሰላም የሚያመጣ ከሆነ ሰየው ነው። ማንም ነው የሚቀበለው። ይሄ ደስ ይሏል ሁሉ ለአንድ ወገን እንዲሁ ጎላ ያለ ክሊር ለአንድ ወገን ሳይድ ያደረገ ሎቢ ለማድረግ ከመጣ ግን ዴድ ኦን አራይቫል ነው። የሚቀበለው ነገር የለም። በጣም ብዙ ነገር አድቫንስ አድርጎ ሄዷል። ኮንፊደንሱ ጥግ ድረስ ነው። ከአስመራ እስከ ደምቢዶሎ ያለው ኮንፊደንስ ያንብበው፣ ብልጽግና ያንብበዋል። እርግጠኛ ነኝ። ከአዳሃሉ እስከ ደምቢዶሎ ያለው ነገሩን ያንብበው። አፋር ያለው ያንብበው። ሰላም አመጣለሁ ብትል ግን ጥሩ ነው። ሰላም ያመጣ አይደለማ። ነገ የሀገራዊ ምክክር ምናምን ብሎ ኮንቬንሽን ሴንተር እየተዘጋጀ ያለው ውሸት ነው። በቃ ምንም በጦርነት ውስጥ ሆኖ የሚደረግ ሀገራዊ ምክክር የለም። አማራ ክልል እየተቀጠቀጥ፣ ኦሮሚያ እየተቀጠቀጥ፣ ትግራይን በድሮን እየመታ የምታመጣው ሀገራዊ ምክክር የለም። ግን ገንዘብ ነው ይብላ። ሰውየው ዝም ብሎ ፕሬዚደንት ነው ከተባለ ዋጋ የለውም። መንግስቱ ኃይለማርያም መጨረሻ ሰዓት ላይ እንደዛ ያደረግ ነበር። የትግራይ ራስ ገዝ፣ ኤርትራ ራስ ገዝ፣ ድሬዳዋ ራስ ገዝ፣ አሰብ ራስ ገዝ እያለ ላስት ሚኒት ላይ እንደዚህ ራስ ገዝ ብሎ ሽልማት ሰጥቷቸው ነበር። አሰብ ከኤርትራ ነጥሎ ኤርትራ መሄዱ አይቀርና አሰብ እንነጥለው ብሎ ሞክሮ ነበር ራስ ገዝ ብሎ። ግን መጨረሻ ላይ ሄደች። ስለ ኤርትራ አሰብ ይዛ መሄድ ይዘው አሁን የሚመጡት ትርክት አለ። ቀይ ባህር የኢትዮጵያ ነበረ። ሎጂክ ያልተማሩ ናቸው እነዚህ። በኮሌጅ አካባቢ ያላለፉ ናቸው እነዚህ። ኤርትራ ሳትገነጠል የኛ ነበረ። እውነት ነው። መቼ ነው? በፌዴሬሽን ከመጣች በኋላ ኃይለ ሥላሴ ያው እንትን ካፈረሱት በኋላ ነው። ስንት ዓመት ጌታቸው ረዳ የነገረ ስንት ዓመት ነው? 30 ዓመት ነው 40 ዓመት ነው። ራሱ ጌታቸው ረዳ ሚኒስትር ነው፣ የአብይ ሚኒስትር ነው። አሁንም መብት አለን ይላሉ። አሁንም መብት አለን። ከየት ነው የሚያመጧቸው? እነዚህ የሚታወቁ ፊቶች አይደሉም የሚያመጡት፣ የሚታወቁ አይደለም። ለየት ያሉ ሰዎች ነው። ይሄ ሰውዬ አሁን የጋምቤላ ርዕሰ መስተዳድር የነበረው ጋትሉት ነው የሚባለው። ለሀገራችን መፈለግ ብቻ ሳይሆን የሰርቫይቫል ጉዳይ ነው። ምክንያቱም ቀይ ባህር ባለቤት ማን ነው ራሳችን ብንጠየቅ የኢትዮጵያ አገር ባህር ነው። ከዚህ በፊት አገራችን አንድ በሆነበት ሰዓት ኤርትራ ሳይገነጠል አንድ ላይ ስንሆን የራሳችን ባለቤትነት መብት አለን ማለት ነው። ስለዚህ በአሁኑ ሰዓት እነኚህ አገር ተቋራጭና አገር ወንዞች የጋራ ናቸው። ስለዚህ ቻሪቲ ኦፍ ዲስ ሪሶርስ በጣም አስፈላጊ ነው። ለወደፊቱ ሀገሪቱ እያደገች ነው ያለችው። የባህር በር ደግሞ ተዘግቶባት የነበረው የባህር በር ጉዳይ ደግሞ የበለጠ አሁን ለማስከፈት ያው መብታችንም ነው የራሳችን ነው። የሄደበት መንገድ ደግሞ ህጋዊነት የሌለው መንገድ ነው። ያ ጉዳይ ከተሳካ በዲፕሎማሲ እንዲመለስ ነው። ካልሆነ ደግሞ ያው ከኛ የሚጠበቅብንን ሁሉ አድርገን ወደዚህ ቀይ ባህራችንን የማግኘት መብታችንን የማስጠበቅና ስለ ሀገሪቱ የወደፊት ዕጣ ፈንታ ላይ የራሴን ድርሻ መወጣት አለብኝ የሚል ነው። ኢትዮጵያ የባህር በር የማግኘት መብት አላት። ታሪካዊም የታሪክ ሁኔታዎችንም ሁሉንም ነገር ስናይ ማለት ነው። ስለዚህ ወደዛ የሚወስዱንን ያንን የባህር በራችንን ለማግኘት የሚያስችሉን ማንኛውንም አይነት እንቅስቃሴ የዲፕሎማሲውን ተከትሎ ከዲፕሎማሲው ከትብብር ማዕቀፉ ተከትሎ የሚደረግ ይሆናል ማለት ነው። ያው ይሄ ማለት ነው የሚደረግ ማለት ከዲፕሎማሲ በኋላ የሚደረግ ወታደራዊ ነው ቀጥሎ የሚሆነው። እነዚህ ሰዎች ተመራቂዎች ወርቅ ሁላ እንትን የተሸለሙ ናቸው። ቀይ ባህር እንገባለን የሚሉት ምንድነው? የነሱ ፕሬሚስ ቀይ ባህር የኢትዮጵያ ነበረ፣ ኤርትራ ከዛ በኋላ ኤርትራ ሄደች ነው። አዎ ሄደች። ኤርትራ
መሄድ አይደለም። ኦሮሚያ ለምሳሌ ከሄደች ሞስላይክል ትሄዳለች። ጅማ አባጅፋር እኮ ጥንታዊ የኢትዮጵያ ቅርስ ነበር እኮ ይላል ማለት ነው የኢትዮጵያ ሕዝብ። ጅማ አባጅፋር ይዛማ ኦሮሚያ እንዴት ትገነጠላለች ይላል። እንደዛ ነው ወይ? ተቋም የሆነ ተቋም ለምሳሌ ተቋም ህዳሴ ግድብ ያለው ቤንሻንጉል ጉሙዝ ነው። ቤንሻንጉል ጉሙዝ ሄደች ሲባል እንደ የኢትዮጵያ ሀብት እኮ ቤንሻንጉል ጉሙዝ አለ እንዲባል ነው ወይ? ለምሳሌ አዲስ አበባ ፊንፊኔ የኦሮሚያ ነው ተባለና ኦሮሚያ ስትገነጠል ፊንፊኔ ይዛ ሄዳ ልትባል ነው? እንዴት ነው ሎጂኩ? እንዴት ነው የሚያስቡት እነዚህ? የአጋስ ስብስብ የምንለው እኮ በምክንያት እኮ ነው። ሀረር ስትገነጠል ወይ ሀረር ትንሽ ነች እና አትገነጠልም ነው? ለሴቶ እኮ ሀገር ነች እኮ ሀረሪም በህገ መንግስት መሰረት ሀገር የመሆን መብት አላት። ተገንጥሎ ሀገር መሆን ይችላሉ። እና የሀረር ግንብ እኮ የጀጎል ግንብ እኮ የኢትዮጵያ ቅርስ ነው እንዲባል ነው? የሀረር ሲቪላይዜሽን እኮ የኢትዮጵያ ነው እንዲባል ነው? ያው አክሱም ተመሳሳይ ነው። አክሱም ወይ አልነጃሽ እኮ የኢትዮጵያ ነው እንዲባል ነው? ሎጂካሊ ምንም ንግም የላቸውም። ሁሉም ኔፓ ናቸው፣ በሙሉ ኔፓ ናቸው። ይሄ አንድ ሰሞነኛ የነበረው አንድ ከሃዲ ትንሽ ልጨምርላችሁ። ብዙ ሰው ታሪክ ይረሳል መሰለኝ። ቴሜች ላይ መጥቶ ሲያወናብድ መጥቶ አሁን ትግራይ እነዚህ መፍረስ አለባቸው፣ ህወሓት ቀፎ ማሩ አልቆ ባዶ ቀፎ ውስጥ ተቀምጣለች ብሎ የቀለደበት ትግራይ ማለት ነው። ትግራይ ማር ንብ ማነብ አቁማ ማለት ነው። ንብ ማነብ አቅሙ ማር ፕሮዲስ ማድረግ አቁሙ ባዶ ቀፎ ላይ ሰው የሌለው ቀፎ ላይ እዛው እየሞተ ነው ይላል። ይሄ ሰው ለቀለበው ሁሉም ዝንብ ማለት ነው። እንዳልኳችሁ ዝንብ ሁሉም ጋር ነው ጠብ የሚለው። ነጭ ወተት ላይ ሄዶ ጠብ ይላል። ምን የመሰለ እንትን ላይ ጠጅ ላይ ሄዶ ጠብ ይላል። ሙሉ ነው የሚደፋው። ጠላ ላይ ሄዶ ሙሉ ይደፋል። እንዳልኳችሁ ሄልዚ አይደለማ። ቆሻሻ ላይ ሄዶ ነው ከሽንት ቤት ወድቆ ነው የሚመጣው ወደ ጠላ። ሽንት ቤት ላይ እዛ ሲጨማለቅ ውሎ ነው ወደ ጠላ የሚመጣው፣ ወደ ወተቱ የሚመጣው እና ሙሉ ነው የሚደፋው። በሽታ ነው። ይሄም እንደዛ ነው። ምን የመሰለ ፕሪንሲፕል የሆኑ ሰዎች ጋር እየዋለ የነበረ ሰውዬ መጥቶ አለቅላቂ ጋር ይመጣል። ለእንጀራ ብሎ፣ ለገንዘብ ብሎ፣ ለሲጋራ፣ ለምግብ፣ ለቤት ምናምን ተብሎ ለጥቅማ ጥቅሙ ተብሎ በዘራችሁ አያድርስ። እንደዚህ አይነት ሰው የሰው ልጅ ገና በልጅነቱ ገንዘብ መቆጠብ ያለበት፣ ኢንሹራንስ መግባት ያለበት፣ አሜሪካም ወይ በ401 ነው በምናምን የሆነ ገንዘብ መቆጠብ ያለበት መጨረሻ ላይ የዘሪሁን ተሾመ አይነት ህይወት እንዳይኖር ነው። ሁሉም ጋር ሄዶ እኔ እኮ ሲጋራ ተንከራትቻለሁ ዲሲ እና ከዚህ በኋላ መንከራተት አልፈልግም፣ ይሄ መንግስት እንኳን ተቀበለኝ እንጂ እኔ በቃ ይሄ ህወሓት ነው ወያኔ ነው እያለኝ እስከዛሬ አልተቀበለኝም ነበር። የእነ ጌታቸው አሰፋ ጓደኛ ነው እያለ አልተቀበለኝም ነበር። አሁን ግን ተቀብሎኛል። በቃ ዝም ብዬ ማገልገል ነው። ከዛ ቲፒኤልኤፍን በመሳደብ ምግቤን እኖራለሁ። መተዳደሪያ ምንድን ነው ቢባል ጌታቸው ረዳሁን ጌታቸው በምንድን ነው የምተዳደረው ቢባል ዩኒቨርሲቲ አስተምሬ ሪሰርች አድርጌ ምናምን አይደለም የሚለው። የቀድሞ ጓደኞቼን በመስደብ የቀድሞ ድርጅቴን በማንቋሸሽ ነው ደሞዝ የሚከፈለኝ። የስራ እንጀራ የሚያበስልበት በዚህ ደረጃ ነው። ዘሪሁን ተሾመ እንደዛ ነው። ወደኋላ ልውሰዳቸው። የቲኤምኤች ታሪክ ነው። እነዚህ ሰዎች ናቸው ትክክለኛ ማንነታቸው። እነዚህ ሬሌቫንት ናቸው በትግራይ ፖለቲክስ እያልኩኝ አይደለም። ኢትዮጵያውያን ግን በተለይ ብልጽግና አካባቢ ያሉት እነዚህ እናንተን እያገለገሉ ያሉ ሰዎች ከነሱ ይልቅ እኔ ነኝ ትክክለኛ ጉዳይ እኔ ያቁኛላ። እኔ አቋም ይታወቅ። ትላንት እኔ ነኝ፣ ዛሬ ምን ነኝ። ይሄ መንግስት አዲስ አበባ ያለው አለቅላቂ መንግስት ፖሊሱ እስካልቀየረ ድረስ የመግደል ፖሊሱ አገር የማተራመስ ፖሊሲው እስካቀየረ ድረስ እኔ ያለው እዚህ ጋር ከቀየረ ቀየራለሁ። እነዚህ ሰዎች አብይ አህመድ ትላንት እዛው ነበር፣ ዛሬም እዛው ነው። እነዚህ ሰዎች ተቀይረው ሄደው አብይ አህመድ ጋር ገቡ። ለምን? ገንዘብ አለ፣ ጥቅም አለ። እናንተ ፈልጉ አይደለም የመጡት እነዚህ ሰዎች። ብልጽግና ስለገባቸው አይደለም። ብልጽግና ገዳይ እንደሆነ፣ ወንጀለኛ እንደሆነ፣ አገር አጥፊ እንደሆነ ያውቃሉ። እነዚህ ኤሊት ናቸው እኮ እነዚህ ተንታኞች ነበሩ። ወደ ትክክለኛ አእምሮ እና ለዚህ የነበረው ኮሚኒቲ በሚያስተዳድረው ጊዜ የተናገረው ከቴምች ላስታውሳቸው። እኔ ካደረገልን እኔ አሁን በእኔ በዘሪሁን ትልቅ ውለታ አንዱ ራቁታችንን እንድንቆም አድርጎናል። እንደ ግለሰብ፣ እንደ ቤተሰብ፣ እንደ ማህበረሰብ
ነው። እዚች ላይ እራፊ ጨርቅ ጥሎ በትላንት ታሪክም ይሁን በዛሬ ፉከራ ይህንን አጋጣሚ ወደ ሲሪየስ ራስ ፍተሻ ከመቀየር ይልቅ እራፊ ጨርቅ እየጣሉ ለማለባበስ መሞከር ቅድም ያልኩ የሳሳች ኢትዮጵያን ልታስቀጥል የምትችል ክር ተበጥሳ ኢትዮጵያ ማትባል ህላዌ እንዲጠፋ ከማድረግ ውጭ የሚያግዘው ነገር የለም። እንደኔ እይታ ኢትዮጵያ የመጣችበት መንገድ አይደለም፣ ኢትዮጵያ የተፈጠረችበት መንገድ አይደለም ስህተቱ። በየዘመኑ ኢትዮጵያ ስል ኢትዮጵያውያን ናቸው እንጂ ኢትዮጵያ ካለ ኢትዮጵያውያን ምንም እኔ ኢትዮጵያ ነኝ እኔ ይሄ ነው ፍላጎቴ ምናምን አይደለም የምትለው እኮ ህዝቦቿ ናቸው፣ ማህበረሰቡ ነው። እና በተለያዩ የታሪክ አጋጣሚዎች ኢትዮጵያውያን ወደ ራሳቸው ተመልክተው እያረቁ መሄድን ስላልደፈሩ ስላልቻሉበት ይህን የመሰለ ከሰብአዊነት ከሞራል ከህሊና ከምን የራቀ እንስሳዊነት የተሻለ ከእንስሳዊነትም የራቀ አረመኔያዊ ባርባሪክ ዲኬይ ውስጥ መዝቀጥ ውስጥ ልንወድቅ ችለናል። ይህንን ስል ዴርፎር አብይ አህመድ ዝም ብሎ በፈርስ ላይ የበቀለን ጉዳይ አይደለም፣ ወይም ዝም ብሎ ከሰማይ ዱብ ያለ አይደለም። የነዚህ በየወቅቱ የመጡልን እድሎች ያለመጠቀም ማህበረሰባዊ መሻገት የልማት ውጤት ነው። እንግዲህ እንዲህ ብሎ ነበር የሚገልጸው የሻገተ ህብረተሰብ ውጤት ነው። ከእንስሳዊነት የራቀ አብይ አህመድ ራቆታችን እንድንቆም አድርጎናል። በእንደዚህ አማርኛው በነገራችን ላይ ለየት ይላል። አማርኛው ለየት ይላል እና ከዚህ ተምዘግዝጎ ወድቆ በእውነት እንደ ብልጽግናማ እየታለ ህወሓት እነዚህ ቆሞ ቀሮች እንደዚህ ማሩ አለቀ ይላል። ማሩ እሱ እኮ ነው ልሶ የጨረሰው እሱ ነው። እኔ አይደለም እኮ ልሼ የጨረስኩት። እኔ ኤፍኤም ዛሚ የሚባል አልነበረኝም፣ ኤፍቲን የሚባል አልነበረኝም። የመንግስት ሰራተኛ ሆኜ ያው እንደማንም ሰው ጠዋት ዳቦና ቁርስ በልተን ነበር ኢቲቪ የምንገባ። እሱም ከተገኘ ነው። እነዚህ ሰዎች ነበሩ የበሏት ድርጅቱን ሲበሉ የነበረው። ለማስታወስ ያክል ነው፣ ቁም ነገር አለው ብዬ አይደለም። አሁን ወደ ዕለቱ ትልቁ መልእክት የዶክተር ደብረጽዮን መልእክት ነው። ዶክተር ደብረጽዮን ጨው ለራስ ስትል ጣፍጥ ብሎታል አብይ። ምርጫ የለም አሁን ያሉትን ወቅታዊ ችግሮችን መፍታትና መፍታት ነው። እያጭበረበሩ መኖር ትክክል አይደለም ብሎ የአፄ ዮሐንስን ታሪክ ለማንቋሸሽ የሄደበት ርቀት በጣም አስጠያፊ የአማራ ህዝብና እኚህ ነው ለማንቋሸሽ የሞከረው። እኚህ አፄ ዮሐንስ ታሪክ አላቸው ማለት ትግራይን ለማንቋሸሽ ነው የተጠቀመበት። እና እዚህ ላይ ኢትዮጵያ ጠቅላይ ሚኒስትር በደብረ ማርቆስ ተገኝተው ነው የሚለው፣ በአክብሮት ነው ተገኝተው የሚለው። ያስተላለፉት መልእክት ዘረኛ መልእክት ነው ብሎታል። ዘረኛ መልእክት ነው። በአማራና በትግራይ ህዝቦች መካከል አለመተማመን ለመፍጠር በስልጣን ለመቆየት የተደረገ ነው ብሎታል። በስልጣን ላይ ለመቆየት የተደረገ ዘረኛ ንግግር ነው ብሎታል። ሁለቱ ህዝቦች በግጭት እንዲኖሩ ያልተፈነቀለ ድንጋይ የለም ብሎታል። በባህልና በታሪክ የተሳሰሩ ህዝቦች ሁሉንም ውስብስብ የከፋፋዮች ሴራ በማክሸፍ ወንድማዊ ትስስሮችን አስቀጥለዋል ብሏል የዶክተር ደብረጽዮን ጽሑፍ። ይህ ትስስር በመደጋገፍ በሂደትም ይበልጥ እየተጠናከረ እንደሚሄድ ምንም ጥርጥር የለውም ብሏል። ይህ ትስስር እንደገና በመደጋገፍ በሂደትም ይበልጥ እየተጠናከረ እንደሚሄድ ምንም ጥርጥር የለውም። ከዛ መጨረሻ የተሰመረባት ጨው ለራስ ስትል ጣፍጥ ነው። ከእንግዲህ በኋላ በቅጥፈትና በማጭበርበር መቀጠል አያዋጣም ብሎታል። ህጋዊና ወቅታዊ ጥያቄዎችን መመለስ ብቸኛ መፍትሄ ነው ብሎታል። ከዚህ በኋላ እያጨበረበርክ መኖር አትችልም ነው። እኛ የምንለው ደግሞ በፕሬዝደንት በኩል መጣ። አንድ ጥያቄ አለ። ያው አዲስ አበባ ያሉ ተጋሩ ባንዳዎቹ
ምን ይላሉ? ማን ምን አለ? አንድ ብቻ የመቀሌ ዩኒቨርሲቲ አስተማሪ የነበረ ለውጥ ፈልጋለሁ ምናምን ብሎ የኢትዮጵያ አፍቃሪ የነበረ አንድ ምሁር አለ አዲስ አበባ። ያው አብይ ደግሞ ታርጌት እንዳያደርገው እንጂ ዝም ብዬ ልለፈው ስሙን። እሱ ብቻ ነው በቃ ዘንዶ ሰው በሊታ ዘንዶ ብሎ አብይ ሰድቦታል በጽሁፍ። አዲስ አበባ ሆኖ ግን ደፈረ ሰውየው። አዲስ አበባ ወይ መቀሌ አልሄደ መሰለኝ። አዲስ አበባ ሆኖ ነው ዘንዶ ነው። አፄ ዮሐንስን በዚህ ደረጃ ለማንቆሸሽ የሄድክበት ርቀት ብልግና ነው። ጄኖሳይድ ከማን የተማርከው? እኚህ በታሪካቸው በሳታቸው ብዙ ሰርተው ሄዱ የኢትዮጵያ ጀግና የኢትዮጵያ አርበኛ አንገታቸው ለኢትዮጵያ የሰጡት አንተ ምን ሰርተህ ነው እሳቸውን የመውቀስ ሞራል ከየት አመጣው ብሎታል። ተጋሩ የተሄዱ አዲስ አበባ ያሉት ምንም ፍንክች የለም። ንጉሠ ነገሥት እንዲሁ አፄ ዮሐንስ በማንቋሸሹ ደብረጽዮን ያንቋሸሸባቸው ይመስላቸው ይሆናል ወይ ደስ ብሏቸው ይሆን? የአፄ ዮሐንስ አሉ እኮ አሉ አይደል? መንገሻ ስዩም አሉ እኮ አዲስ አበባ የልጅ ልጅ አሉ እኮ መንገሻ ስዩም መንገሻ የልጅ ልጅ የአፄ ዮሐንስ የልጅ ልጅ አዲስ አበባ አሉ። ዞሮ ዞሮ እሳቸው አያታቸው ነው እየሰደበ ያለው። እና ጻድቃን ምን አለ? ጻድቃን ችግር የለውም በሸበጥ በምናምን ሲባል ጻድቃን እየተሰደበ እንደሆነ ያውቃል። ሸበጥ አድርጎ ነው በኮንጎ ነው የመጣው ጻድቃን። ለነሱ ሳሞራ ጭምር በሸበጥ የሚባለው ሳሞራ እንደሆነ ይታወቃል። ሸበጥ አድርጎ ነው እሱም አዲስ አበባ የገባው። አዲስ ነገር አለ። ራሳቸው የተቀጠቀጡ ዝም አማራጭ እሱ ወደሽ ከተረፋሽ የሚባል ተረት አለ። ወደሽ ከተረፋሽ ምንም አታመጣም። ስትጠነክር ብዙ ነው። ምን እነግራቸዋለሁ ስለ ጥንካሬ። ትግራይ ትላንት እንዴት ነበረች፣ ዛሬ ጠንካር ስትል ያለችበት ሁኔታ እነግራቸዋለሁ። ወደ መጨረሻ ጉዳይ አለ፣ ጠንካራ ያለ ጉዳይ አለ። አማኑኤል አሰፋ ምክትል ፕሬዚደንቱ ከድምፀ ወያኔ ጋር ቆይታ አድርጎ ነበር ትላንት። በጣም ብዙ ጉዳዮች ላይ ነው ትኩረት ያደረገው። አብይን ቀልጦ ነው የጣለው። ምን አፈርድም ያሉት ምንም አልተወውም። ምን አለ ይሄ በአማርኛ በሆነ አልኩኝ። ፋኖ ከምንም ተነስቶ አለ ፋኖ ከምንም ተነስቶ በጣም ምንም ቁጥሮች በቁጥር የሚታወቁ ልጆች ተሰብስበው አመፁ። ከዛ በኋላ የትም አይደርሱም እየተባለ አሁን የት ናቸው ያሉት አለ። ፋኖ ከተነስቶ የት ደረሰ? የህዝብ ጥያቄ ይዞ ስለመጣ ህዝባዊ ጥያቄ የህዝብ ድጋፍ ስላገኘ ከ70 እስከ 80 ዝም ብሎ የዋ ሆኖ ከ70 እስከ 80 የአማራ ክልል ሴኩሪቲ በሙሉ ተቆጣጥረው ያሉት እነሱ ናቸው። ከየት ተነስቶ ነው እዚህ የደረሱት አለ። እዞች እየደመሰሰ ያለ ፋኖ መቼ የተሰራ ነው አለ። እዞች፣ ኮሮች፣ ክፍለ ጦሮች እየደመሰሰ ነው። ይሄ ኃይል እንዴት ነው የተፈጠረው? ማንም እዚህ ደርሳ ብሎ አላሰበም። ብልጽግና አልገመተም አለ አማኑኤል። ከትግራይ የተጀመረው በትግራይ በኩል የጀመረው ብልጽግና ጄኖሳይድ የመፈጸም እሱን ትግራይን ዘግቶ ወደዛ ሄዷል። ለጊዜው ትግራይን ዘግቶ ወደ አማራ ክልል ሄዷል። አማራ ክልል ቀጥሎበታል አለ። ነገር ላይ አማኑኤል ለፖለቲካ ፍጆታ ተናገረ ብሎ የሚያምን አማራ ሊኖር ይችላል። የአማራ ተወላጅ በለጠ ሞላ አማራ ክልል እየተገደለ ነው ብሎ አያምንም። በለጠ ብልጽግና ማለት ነው ሊናገር አይችልም። እናቴ እኮ እየተገደለች ነው አርቢትራሪ ያለምን ኃጢአቷ በድሮን እየተመታች ነው ብሎ አያምንም። ህወሓት እኮ አማኑኤል እኮ ለፖለቲካ ፍጆታ ነው እንጂ አማራ ክልል እኮ እየተበደለ ነው ብሎ እኮ ውሸቱን እኮ እየተበደለ አይደለም። ብልጽግና አማራን እየጠቀመ ነው ብሎ ነው የሚያምነው። እነ በለጠ ሆዳሞች ናቸው፣ ትርፋ አንጀቶች ናቸው እነሱ። እና ገና አሁን ያለው ከአማራ ክልልም ቀጥሎ ወደ ሌላ ክልል ይስፋፋል። ገና ወደ ሃይማኖት ግጭት ሊስፋፋ ይችላል። ይሄ መንግስት አገዛዙ በአግባቡ ካልተቀጨ፣ ቶሎ ካልተቀጨ ወደ ግጭት ወደ ሃይማኖት ግጭት ሊስፋፋ ይችላል ብሏል። ብልጽግና የሀገሪቱ የፌዴራል ስርዓት አፍርሶ ሌላ ቀውስ ለመፍጠር እየሰራ ነው። ያው ሰሞኑ ነገ ይጀምራል ምናምን የሚባለው ሀገራዊ ምክክር ጉዳይ ነው እና እድል ከተሰጠው ከባድ ጥፋት ይዞ ይመጣል። ቀጥለን ይህን ቪዲዮ ለአማኑኤል ልጋብዛችሁና ቀጥሎ የአዲስ አበባ ዩኒቨርሲቲ አንድ ፕሮፌሰር ምን እንዳለ ስለ ሀገራዊ ምክክር ነግራቸዋል። ከአሽቃባጮቹ አንዱ ኣብ ሓደ ብሔር ትግራይ ብዝበሃል ከባብን ህዝብን ዝተፈፀመ ከም ብሉፅ ተመክሮ ናብ ኣምሓራ ዘስፋሕፍሕ ልምዓትን ዲሞክራሲን ኮይኑስ ጆኖሳይድስ ካብ ሓደ ክልል ካብ ሓደ ህዝቢ ናብ ካልእ ህዝቢ ዘስፋሕፍሕ እዚ ስርዓት እዚ ዕድመ እንተረኺቡ ኣብ ኣምሓራ ጠጠወ ይብልን ጆኖሳይዱ እዚ ስርዓት እዚ ዕድመ እንተረኺቡ ሕዚ ውጥም ክብላ ጀሚረን ኣለዋ። ሓደ ስርዓት መረፃ ዝደልዮ ዓዲ ከልምዕ ሰላም ከረጋግፅ
ዲሞክራሲ ከስፍሕ ዝነበሩ ጥፍኣታት እንተሃልየሙን ኣሪሙ ናይ ዓዲ ሓድነት ክሕሉ እዩ መረፃን መንግስትነትን ዝደልዩ ብጣዕሚ ተፀቢዩ ገለታት መዓት ናይ ሓሶተ ግዛዕ ምዛዕ ተገይሩ መንግስትነት ከጣየሸ 2019 እሞ ኢሉስ ገና ናይ ጥፋት ፕሮጀክታት ተቐሚጡ ኣሎ ምስ ሕገ መንግስቲ ዝተኣሳሰሩ ምስ ፌደራሊዝም ዝተኣሳሰሩ ምስ ካልኦት ነገራት ዝተኣሳሰሩ ዓበይቲ ጉዳያት ህዝባት ኢትዮጵያ ብሄር ብሄረሰባት ኢትዮጵያ ከባልዕ ዝኽእል ማለት እዩ ብርግፀኝነት ዝስርዓት እዚ ኣብ ትግራይ ዝፈፀሞ ናብ ኣምሓራ ስጊርዎ ኣሎ ጆኖሳይድ ካብ ኣምሓራ ናብ ካሊእ ከሳግሮ እዩ ብዝኾነ ኣጋጣሚ በትሱ ዝህንደዶ ዘሎ መንገዲ እቲ ኩናት ኣብ ኢትዮጵያ ናሰፍሐ ገለምታት ዝኸይድ ተኮይኑ ከዓ ብጣዕሚ ሓላፍነት ዝጎደሎ ስርዓት ስለ ዝኾነ ናብ ብሄራውን ሃይማኖታዊ ግጭት ከዕብዮ እዩ ኢትዮጵያ። ቀጥለን ተመልካቾች ይሄ ወደ ብሔራዊ ግጭት ያመራል፣ ምንም ጥርጥር የለውም ብሏል የአማኑኤል። ቀጥለን አዲስ አበባ ሰልፍ ጠርቷል። የአዲስ አበባ ያሉት የአብይ ተጋሩ ቅዳሜ ውጡ 11 ቅዳሜ 11 ነው፣ ሐምሌ 11 ነው። እነዚህ አብይ ተጋሩ ቅስቀሳዎች አሉ። በየቤቱ ጀምሯል፣ በማህበራዊ ሚዲያም ጀምሯል። እነዚህ ህዝባቸው ሲሰደብ የነሱ የትግራይ ክብር ትግራይ የሚያከብራቸው አፄ ዮሐንስ ጭምር ሲሰደቡ ጸጥ ያሉ ሰዎች ሰልፍ ውጡ ይላሉ። ምን ለማለት ነው? የኋላ ቀር ቡድን ቲዲኤፍ እንደዚህ ያደረገ አፈሳ እያደረገ ነው። ስለ አፈሳ እርግጠኛ ነኝ አንደኛው አጀንዳ ብልጽግና ይዞት የሚመጣው አፈሳ ነው። እግረ መንገድ ግን ለእንደዚህ አይነት ህፃናትም ድምፅ ቢሆኗቸው ጥሩ ነው። እነዚህ አለቅላቂዎቹ አዲስ አበባ መቼም የታሪክ አተላ ስትሆን መጥፎ ነው። ሰመራ ያሉት ተጋሩ ሐራ መሬት ብሎ ሄዱት ያሉበት ሁኔታ በዘራቸው ያድርስ ነው። አመራሮቹ በሁለት ዓመት የትግራይ ጦርነት ጊዜ የራሳቸውን ትልቅ ሚና ተጫውተው ሄዱት። ናውጣ እየተባሉ ገንዘብ ምናምን እያሉ እና ይሄ ቡድን እኮ ነው ጉጅሌ ምናምን እያሉ በጥላቻ ታውሮ እነ ጻድቃን ሸጉዷቸው የወጡት እነ ጻድቃን። እሱ በፐርፐዝ ነው። ብዙ ሰው አያና ይሉት ነበር አባታችን ማለት አባታችን የሚባለው ትግራይ ምን እንዴት ብለህ ስትታገለው ይቀበላል፣ እንዴት ብለህ በምን አንግል ስትመጣበት ይቀበላል፣ ወይ በምን አንግል ከመጣበት ይረሳል ወይም ይክድሃል ወይም አይቀበልም። ሳይኮሎጂካል እንኳን አላጠኑትም። ተራ አንትሮፖሎጂ ያጠና ሰው ነው ይሄ ሊገባ የሚችለው። ትግራይ ለገበያ ዋጋ አይዳጋ የሚባለው ሬድ ላይን ማለት ነው። ለፍጹም ለድርድር የማይቀርብ አንደኛ በክብሩ ነው። ሁለተኛ በሰራዊቱ ነው። ሌላው በሰማዕታቱ ነው። የተሰዉት ለኔ ሲሉ ነው። ክብር ይሰጣል። ሰማዕታቱን ያንቋሸሽ ጊዜ አለቀ ጉዳይ። ምንም አይለቅም። ጉድጓድ አፈርድሜ ነው የሚያበላ፣ ጉድጓድ ነው የሚቀብር። ጠላት ነው፣ በቃ ጠላት ና ልትቀብረው ነው። እና የትግራይ ሰራዊት ተቋም መገንባት በጣም ከባድ ነው። ቲዲኤፍ ተቋም ነው፣ አን ኢንስቲትዩሽን ነው። የትግራይ ጠባቂ ነው፣ አለኝታ ነው። አብይ አህመድ ለትግራይ ህዝብ የቀረበ ጥሪ ህገወጥ ህወሓት ምናምን እያለ ፌስቡክ ላይ የሚለጥፈው በማን ምክንያት ይመስላችኋል? ደብረጽዮን ቦምብ ኪስ ውስጥ ይዞ ስለሚሄድ አይደለም። ባለቆመጡ ቲዲኤፍ ነው። ባለቆመጥ ነው። እሱ ምን እንደማደርግ አሁን ህወሓት የሚባል ረስቼዋለሁ እያለ ሲል ነበረ። መጨረሻ ላይ ምንድን ነው የሞተ ከሆነ ህወሓት ለምንድን ነው ህወሓት የምትለው? የሞተ ከሆነ ነገ ጠዋት አንደኛው አምባሳደር ነገ ጠዋት ለምንድን ነው መቀለ የምትልከው? የላካለ እንደ ነገ ጠዋት ሰምተናል እኮ ከአዲስ አበባ ምን ይዞ በነገራችን ላይ ልንገረው፣ አብይ ካሁኑ ምንም ይዞ አይመጣም። ውጤት ይዞ አይመጣም። እዚህ ሆኜ ልንገር፣ ውጤት ይዞ አይመጣም። ይሄድ እሱ ውጤት ይዞ ግን አይመጣም። ለምን መሰለህ? ቲዲኤፍ የሚባል ጻድቃን አናተ ትፈርሳለህ እንጂ የቲዲኤፍን ማፍረስ አትችልም። ማንን ነው የሚያምነው? የቲዲኤፍ እኔ የማምነው ጻድቃን ነው የሚያምነው። በጣም ብዙ ዓመት የታገለ እኮ እሱ ነበር። ላስት ሚኒት የካደው እሱ ነው። ትላንት እኮ እንደዚህ ነበርኩኝ ብሎ የትግራይ ህዝብ አይቀበልህም። ዛሬ ምንድነህ ነው የሚቀበልህ? ዛሬ ለእኔ ምንድነው ኮንትሪቢሽን ነው አስተዋጽኦ ለእኔ ምንድን ነው? እየገነባኝ ነው እያፈረስከኝ ነው። አናት ትፈርሳለህ ብለናል እዚህ ሚዲያ ላይ እኮ። ምንድን ነው ከምን ከቲዲኤፍ በላይ ይበልጣል እንዴ? ማንም ሰው ከትግራይ ክብር በታች ነው። ትግራይ አይሆኑ
ማንም ትግራይ ስትከበር ትግራይ ሲያከብር ነው እሱ የሚከበረው። ዲው ሪስፔክት የሚያገኘው በዛ ሰዓት ነግረነው ነበር። ያን ወደ አፋር የሄዱት አሁን በየመጠጥ ቤቱ ተንዘላዝለው የሚያመሹት ስማቸው ላለመጥቀስ ነው። አንዳንዶቹ ስለተጸጸቱ ምናልባት ሊመለሱ ስለሚችሉ ዝም ብለን እናልፋቸዋለን። በዘራቸው አድርስ ማለት እሱ ነው። እነሱ ስለሄዱ እገሌ እኮ ኮር አዛዥ ነበር፣ እገሌ እኮ አርሚ አዛዥ ነበር፣ እገሌ እኮ ዋን ኦፍ ዘ ቤስት አርሚ ኮማንደር ሲባል ነበር ሲባል እንደዚህ ራሳቸው የሆነ ቦታ ላይ ኮፍሰው ነበር። ትግራይ ብዙ ሰማዕታት ብዙ መሪዎች እያጣች የመጣች ክልል ነች። ቲዲኤፍ ራሱ በጣም ብዙ አዛዦች እያጣ አንዱን እየተካ ይመጣ። ትግሉ መቀጠል አለበት። ቲዲኤፍ የሚባል ግን አለ፣ መስዋዕትነት እየከፈለ ነው የመጣ። እልፍ ትርፍ የሆነ እንትን አለ፣ መሪ ያለው ትግራይ አንድ ቢወጣ አንዱ ይተካል። ምንም ችግር የለበት። አሁን ምንድን ነው ያለው? ምንድን ነው የተፈጠረ ታዲያ? እገሌ በቃ ቲዲኤፍ የለም እኮ ሰራዊት ፈረሰ እኮ አዛዦች ፈረሱ እኮ የሉም እኮ ቲዲኤፍ የሚባል የለም ሲላል እና ታዲያ ዘው ብለን ማለት ገባም ታዲያ እንደዛ ሆነ ብለናቸው ነበር። እና ሰልፍ ጠርቷል። ወጣቶች በተለይ አዲስ አበባ ናቸው፣ በተለይ ይሄ ፕሮግራም የሚከታተሉ የማይከታተሉ መረጃ ስጧቸው። ወጣቶች ከሆናችሁ አትሂዱ፣ ጥሉት። ትግራይ በቃ ቲዲኤፍ ምናምን በሉ፣ ችግር የለውም። የትራውማ አለባችሁ፣ ችግር ውስጥ ናቸው ያላችሁ። እኛ ሁላችንም ችግር ውስጥ ነው ያለነው። ሁሉም የትግራይ ጦርነት ያላመጣው መዘዝ የለም በትግራይ። በተለይ ትግራይ ውስጥ የነበራችሁ ደግሞ የጄኖሳይድ ሰርቫይቨርስ ናቸው፣ በታሪክ የዳናችሁ ናቸው። it was a possibility for everybody። በድሮን የመሞት እድል ነበረው እያንዳንዱ ትግራይ። ድሮን እየመታ ነው ዝም ብሎ በቃ አንድ ቦታ ላይ ይሞታል። ሁሉም ትግራይ በድሮን የመሞት ወይ በጥይት ምናምን ብዙ አጋጣሚዎች ነበሩት። በታሪክ የዳነ ህዝብ ነው ይሄ። አዲስ አበባ ያላችሁት ምክንያት አላችሁ፣ ብዙ ነገር ምክንያት አለ። ለእነዚህ ለሆዳቸው ብለው ትግራይን የከዱ ግን የእነሱ መሳሪያ ሰለባ እንዳትሆኑ ነው። ምክር ነው። ከፈለጋችሁ ሂዱ። ትግራይ በየቤቱ አንኳኩቶም ቢሆን እናቶች፣ አባቶች፣ ህፃናት ማምጣት ከቻሉ ያምጡ። እናንተ እንዳትሄዱ፣ ዞር ብላችሁ እንዳትሄዱ። መከላከያ ይፈልጋቸዋል። አዋሽ አርባ ምናምን ወስዶ ማሰልጠን ይፈልጋል። ወደ ጦርነት ይገባል። ጦርነት አይቀርም። ይሄ እኮ የሚካድ አይደለም እኮ ራሳቸው ነግረውናል። አው ቀረባ መቀለህ አቲና በቅርቡ መቀለ እንገባለን ያለው ጌታቸው እኮ ጦርነት ስላለ እኮ። ስለዚህ እናንተን ይፈልጓቸዋል። በያላችሁበት ጸጥ በሉ። የነዚህ አለቅላቂ የታሪክ አተላዎች መሳሪያ እንዳትሆን፣ ይሄ መልእክታችን ነው። እምቢ ብላችሁ ከገባችሁ ጥሩ ነው። ገብታችሁ ሞቅ አድርጉላችሁ። የሀገራዊ ምክክር ጉዳይ ነገ ይጀመራል ነው የተባለው። የደርግ ስርዓት እንዳልኳችሁ ቅድም የደርግ ስርዓት በመጨረሻ ሰዓት ላይ ያደረገው ነው። እንደዚያ ነገር ያደርግ ነበር። ህገ መንግስት አላወቀም። አብይ አህመድ ብቻ ነው ህገ መንግስት አንቋሾ ያለፈው እና መጨረሻ ላይ የኢትዮጵያ ህዝብ አናቱ ላይ እየፈሰሰ ያለው ህገ መንግስት ሲንጉላር አድርጎ የሚያዩ ሰዎች አሉ። ህገ መንግስት እኮ ኢፌድሪን ወደ ኢፌድሪ የቀየረ ነው። አይፈርስም። በቃ ዝም ብሎ የሚፈርስ ይመስላችኋል? ኦቨርናይት የሚፈርስ ይመስላችኋል? ህገ መንግስት መፍረስ ማለት ሀገር መፍረስ ማለት ዝም ብሎ አይደለም። እንደዚህ አይነት ፏፏቴ ምናምን እንዲሰራ አይደለም የሚጠበቀው። ሀገር ፈረሰ። ይኸው አሁን ሀገር ፈርሷል። አብይ ትግራይን እያስተዳደረ ነው? በፍጹም። አማራ እያስተዳደረ ነው? በፍጹም። እሱ ልታወጣ ማለት ይችላል? በፍጹም። ታዲያ ምን እያደረገ? ሀገር ፈርሷል። ማትሪክ ትግራይ ነጥሎ ትግራይን አልፈትንም አለ። የትግራይ ወጣቶችን ለማድቀቅ ነው። የትግራይ ወጣት ምንም ያለ ኃጢአታቸው ደብረጽዮንና እንትና በተጣሉ ትግራይ ወጣት ግን ይህን ሁላ እድሜ ልኩ ያስተማረው የትግራይ አባት ወላጅ 12ኛ ክፍል አልፈትንም አለ። የሀገር መፍረስ ምልክት ነው። ፕሮፌሰር መስፍን አርአያ ገንዘብ መድበብ እዛ ፖለቲካ ብታሰራ ዋጋ የለውም፣ የሚሰማ የለም። ለትውልድ አይሰራም። ይሄ መንግስት ለትውልድ አለ የሚፈልገው። ትውልድ ነው የምትገነባው። ህገ መንግስት ለትውልድ ነው የሚገነባው። ለወይዘሮ ገሌ ስልጣን ላይ ለማቆየት አብይ አህመድ ፕሬዚደንት ለማድረግ ተብሎ ህገ መንግስት አይቀየርም። ለትውልድ ነው። አልታደሉም ኢትዮጵያውያን እንጂ ይሄ ህገ መንግስት ሲሰራ በጣም ከብዙ ሀገራት የተቀመመ ነው። የብዙ ሀገራት መልካም ተሞክሮዎቹ የተወሰደበት ነው። ከ1945 ጀምሮ የዩኤን ቻርተር፣ የ1948 የዩናይትድ ኔሽንስ ዲክላሬሽን ኦፍ ሂውማን ራይትስ ዩኤንዲኤችአር የሚባለው የ1948 የ1966 የኢንተርናሽናል ኮቨናንት ኦን ፒስ ፖለቲካል ራይትስ የሚባለው አይሲሲፒአር የሚባለው ጠቅላላ የ1979 ሴኔጋል የረቀቀው የዘ ራይት ቱ ዴቨሎፕመንት የሚባለው ጭምር ያካተተ ነው። የአፍሪካ ቻርተር፣ የህፃናት መብት፣ የኢትዮጵያ ደግሞ ኢትዮጵያን በሚመስል ደግሞ የመሬት አስተዳደር ጭምር። መሬት ፕራይቬታይዝ ይደረግ በግል ይሁን ወይስ የመንግስት ይሁን? የመንግስትና የህዝብ ይሁን ነበር። ብዙ ነገር ዲቤት የተደረገበት ነው። አንቀጽ 39 ሲባል የሆነ ግዑዝ ነገር ይመስለዋል። መብት ስለ መብቱ ነው።
መብት ነው። በቃ ይሄን አይሆንም አለ። ለአብይ አይመችም፣ አሁን አይመችም። እና የብዙ ሀገራት እነ ክፍሌ ወዳጆ የደከሙበት ነበር። ይሄ ክፍሌ ወዳጆ ደክሞበታል። ትልቅ ሰው ነበሩ። የኢትዮጵያ ባለውለታ ነበሩ። ከአንቀጽ 1 እስከ አንቀጽ 44 ያለው የሂውማን ራይትስ እና ዲሞክራቲክ ራይት እና ሂውማን ራይትስ የሚባለው እስከ አንቀጽ 44 ያለው የእሳቸው ኮንትሪቢሽን ነው። የክፍሌ ወዳጆ ኮንትሪቢሽን ነው። ብዙ የተለፋበት ነው። ብዙ መስዋዕትነት ተከፍሎ የመጣ ነው። የትግራይ ህዝብ መስዋዕትነት ከፍሎ የአማራም ሌላው እንደየ ኮንትሪቢሽኑ መስዋዕትነት ከፍሎ የመጣ ነው። ዋጋ የለውም አለ። አምድ ሲፈርስ አንድ ቤት አምድ የፈረሰ ጊዜ እዛው ነው የሚደረመሰው ህገ መንግስት። እና አሁን በጦርነት ዋዜማ ሆኑ። በጦርነት ዋዜማ ትልቁ ጦርነት እየመጣ አፉ ላይ እዛው አፍንጫው ላይ እያለ ፕላስ በየቦታው አማራ ክልልም ኦሮሚያ ክልልም በየቦታው ይብዛምነት ጦርነት ባለበት ሰዓት ነው ይሄ የተደረገ ያለው። ሶሉሽን ማምጣት ይችላል ወይ ነው። የአብይ አህመድ እኩያ ነኝ እኔ እኩያ የባህሩ ዘውዴ እኩያ ነኝ ብሎናል ባለፈው አብሮ ቁጭ ብሎ ከባህር ዘውዴ ጋር ፕሮፌሰር ባህር ዘውዴ የሚሳተፍበት ነው። ባህር ዘውዴ ምንድን ነው? ፕሮፌሰርሺፕ ደረጃ ያለ ነው። አዲስ አበባ ዩኒቨርሲቲ ለበርካታ ዓመታት ኦሲአር የሚባለው እንትን ላይ ሂስትሪ ያስተማረ ነው። ህንፃ ላይ ኦሲአር ፎቁን ስንት ጊዜ የተመላለሰ ነው? ደረጃ አራተኛ ነው ሶስተኛ ፎቅና ላይ ያለው ሂስትሪ ዲፓርትመንት ስንት ጊዜ ስንት ዓመት የተመላለሰበት ነው ከደርግ ጊዜ ጀምሮ። እና ግን የኢትዮጵያ ሪያሊቲ አብይ ሊነግሩ አልቻለም። ተው አብይ ይሄ ስህተት ነው አላለውም። መስፍን አርአያ ተሳስተሃል አላለውም። ንቃ ሰሚሲቭ ሆኑ። እንደዚህ የመሳሰሉ የኢትዮጵያ ሂስትሪ ያውቃሉ የሚባሉ ሰዎች ጭምር ሰሚሲቭ ሆኑ፣ እጅ ሰጠው። በቃ ይሄ የመጨረሻ ዕድላችን ነው ይላል። ምን ማለት ነው የመጨረሻ ዕድላችን ብትሉት እኔ ላድምጣችሁ፣ ስሙት። ጠላትን አንድ ሆነን የምንዋጋ ሰዎች፣ ሶማሌን አንድ ሆነን ተዋጋን፣ አድዋ የምንኮራበትን አንድ ሆነን ተዋጋን። ትልቅ ሀገር ግንባር ቀደም ከሚባሉት ሀገሮች መሆን ነበረባት ነው። ምን ይሄ እንግዲህ የመጨረሻው ዕድላችን ነው እና ይሄንን ዕድል ካበላሸን ማሰብም ያስቸግራል። ምን አለ ሌላ አማራጭ? አሁን ፕሮፌሰር ባህሩ ዘውዴ የመጨረሻ ዕድላችን ነው ምን ሌላ ምን አማራጭ አለን ይላል። ማን ከማን ጋር ተወያይቶ ነው አሁን ሰላም የሚመጣው? አገራዊ ውይይት የሚደረገው ችግሮችን ለመፍታት ነው። ከትግራይ ጋር ሩቅ ለሩቅ ሆነ። ደብረጽዮን ምንድን ነው ባህሩ ዘውዴ ይሄን ምንድን ያለው? ጨው ለራስ ስትል ጣፍጥ ብሎ እኮ ማስጠንቀቂያ የሰጠው ነው ዶክተር ደብረጽዮን መቀለ ሆኖ። ጨው ለራስ ስትል ጣፍጥ፣ ድጋሚ ኢትዮጵያንን እያጭበረበርክ እያወናበርክ የምትኖርበት እድል የለም። ባህሩ ዘውዴ እንዴት ነው ይሄ የሚያየው? ደግሞ አንደኛ ሽማግሌ አንደኛ ምን ይላሉ? ድሮ ሶማሌ ተዋግተናል፣ አድዋ ተዋግተናል ይላል። እስቲ ጥቀሳት የ5 ዓመቷ ያሁኗ የትግራይ ወረራ እስቲ ግለጻት። አጭበርባሪ፣ መርጦ አልቃሽ፣ ሰሌክቲቭ ነው ይሄ። አጭበርባሪነት ነው ይሄ። እስቲ ተናገር እስቲ ትግራይ ስትወረር ያንተ ኮንትሪቢሽን ምን ነበር? ጁንታ ገዳይ አላልክም? አሜሪካ ከእጅሽ አንሺ አላልክም? ኤርትራ የምትባል ኢትዮጵያ ምድር ላይ አልገባም አላልክም? ማን የምትባል አዲስ አበባ ዩኒቨርሲቲ ፕሮፌሰር ማን የሚባል ኢትዮጵያዊ ሲቲዝን ደፍሮ ሚዲያ ላይ ወጥቶ ትግራይ ህዝብ እየተወረረ ነው ብሎ ማን መግለጫ ሰጠ? ያን ሲሉ የነበሩት እነ ልደቱ አያሌው እነ ይልቃል ጌትነት ምን ሲባሉ እንደነበር እናውቃለን። ማን ነው ደፍሮ የተናገረው? በዛ ሰዓት አልተናገረም። እና ስለ አድዋ ዘምተናል። አድዋ እናት ስትደበደብ ስትገደልማ አንተ ምንም አላልክም። ስለ የትኛው አድዋ ነው የምታወራው? አድዋ እኮ አንድ ነው። ሉዓላዊነት ትርጉሙ አንድ ነው። አድዋም አንድ ነው። ሶለዳ አንድ ነው። እነዚህ ናቸው። ባህር ዘውዴ ነው የኢትዮጵያ ምሁር ኢሊት የሚባል። ኢሊት ማን ነው ብሎ ፈላስፋ ሲፈላስበት አብይ አህመድ የነበረው ኢሊት ማለት እንደነሱ አይነት ነው ወይ ነው። አሁን አንድ አማራጭ ብቻ ቀርቶናል የሚባል ትግራይን አስወግደ፣ አማራን አስወግደ፣ ኦሮሚያን አስወግደ የኢትዮጵያ ግዙፍ ኃይል የሚባለው ኢትዮጵያ በጦርነት ውስጥ እያለች ሐጂ ኢብራሂም በዚህ በኩል ምግበይ ወይ ደብረጽዮን በዚህ በኩል እነ ተፈራማሙ እነ ዘመነ ካሴ በዚህ በኩል እነ ጃልማሮ በደምቢዶሎ በኩል ኦጋዴን በጋምቤላ በርታ ሁሉም እየታመሰ ባለበት ሰዓት ኮንቬንሽን ሴንተር ቁጭ ብሎ ለሚኩራ ወረዳ 13 አይደለ ለሚኩራ እዛ ነገ ጠብቁ ይላል። በቃ እንደዚህ ላይ ቀጣ ስርጭት ተዘጋጁ ነግረውኛል። የኢትዮጵያ ቴሌቪዥን ልጆች ተዘጋጁ፣ አለባበሳችሁ እንዲያምር ዩኒፎርም የሆነ ልብስ ተሰጥቷቸዋል አሉ።
ተበትኗል። የሆነ አለባበስ ጭምር እንዲደረግ ቆፍጠን ብላችሁ የኢትዮጵያ እንትን ነው በቃ የመጨረሻ አንድ ቻፕተርስ እየገባች ነው ኢትዮጵያ ሰላም አገኘች ነው ሊነግሩ የሚፈልጉት። እና ለሚኩራ ወረዳ 13 የሚገኙ ትልቁ ኮንቬንሽን ሴንተር ያለው ዝግጅት የነገሩን እዛ አካባቢው በፖሊስ ይጠበቅ ነበር። ኖርማሊ በፖሊስ ነው የሚጠበቀው ኮንቬንሽን ሴንተሩ። ጠቅላላ ዛሬ መጥቶ አባሯቸው እንዲሁም ኖቲፊኬሽንም ሳይሰጣቸው ውጣ ተብሎ ሪፐብሊካን ጋርድ መጥቶ ተቀበሉት። ሪፐብሊካንና እነሱ ደግሞ አልተነገረንም ይላሉ ፖሊሶቹ። አልተነገረንም፣ አለቃችን አልነገረ ሄዱ ውጣ ምናምን ተብሎ ጠራርጎ አስወጣቸው። ተሳታፊዎቹ ሲቪል ሰርቪስ ኮሌጅ ነው የሰነበቱት። አዲስ አበባ ሲቪል ሰርቪስ ኮሌጅ እዛው ምግብ ምናምን በጀታቸው እዛ ተበጅቶ ማደሪያ ማለት ነው። እዛው ከኢትዮጵያ መጥተው እዛ እንትን ያደረጉት ኦልሬዲ ትንሽ ነው። 40 ኦልሬዲ መንግስት ባለስልጣናት ናቸው። መንግስት ራሱ የሚያቀርባቸው ናቸው። አገራዊ ምክር ተብሎ ግን ብልጽግና ራሱ የሚያስገባቸው ናቸው 40ዎቹ። 200 ነው የሚፈለገው ቦት የሚያደርጉት፣ ከ200 ደግሞ 40 ናቸው የሚገቡ። ያው እነ አሉ የሚባሉት እነ ባህሩ ዘውዴ ናቸው እዛ ድምፅ የሚሰጡት ማለት ነው። ይሄ የመጨረሻችን ነው የሚል ሰውዬ ኧረ ፕሮፌሰር ምን ሆነሃል? ትግራይ የለች በሰላም ይመጣል። ይሄ ሁላ ግዙፍ ሰራዊት አማራ ክልል ያለው ፋኖ ኢንቮልቭ ያላደረገበት ሰላም ይመጣል። እንዲሁ አልቲሜት ጎል ኦፍ ዲስ ናሽናል ዲያሎግ ሰላም ለማምጣት አይደል እንዴ? የመጨረሻ ጎል ምንድነው? ግብ ምንድነው? ግብ የምታስቀምጥ ኢትዮጵያ በሰላም እንድትኖር አይደል? ይመጣል ነው አይመጣም? ነግሬያቸዋል፣ አይመጣም። እና ስለ ላሳጥረው ይሄ ነገር አጠራጠር አድርገነው እንሄዳለን። ዋናው አንቀጽ 39 ያው ሁሉም ኢትዮጵያዊ ያውቋል። አንቀጽ 40 የላንድ ጉዳይ የመሬት ጉዳይ ነው። ከዛ አንቀጽ 49 የአዲስ አበባና የድሬዳዋ አስተዳደር ነው። የራሱ የሆነ ክልል እናደርጋለን ነው የሚለው። መረጃ ከአዲስ አበባ አካባቢ የሰማ ነው የአብይ አህመድ ጉድ የሚያሳይ ነው። አንድ ጉድ እንገራቸው። በምን ሁኔታ ላይ ነው? ኮንቬንሽን ሴንተር መንግስት ነኝ ብሎ ነው የሚያወራው። አብይ አህመድ የአዲስ አበባ ከንቲባ ነው። አዳነች አቤቤ ብቻ ነች አዲስ አበባ ብቻ ሄዳ ከንቲባ፣ ግን እሱም ከንቲባ ሆናል፣ እሷም ከንቲባ ትሆናለች ወይ? እሱ ከንቲባ እሷ ባለችበት ቁጭ ብሎ ማይክ አድርጎ እዚህ ጋር ይተነትናል። ማይክ ጀምር እየተባለ ይተነትናል። ግን የእሷ ስራ ነው። እሱ የኢትዮጵያ ስራ እኮ ነው የሚሰራ። እሷ የአዲስ አበባ ስራ የእሷ ነው፣ ግን ቀምቷታል ወረዲ። አዲስ አበባ በምን እየተጠበቀ እንዳለ ከመከላከያ ያገኘ ነው። ትላንት ካገኘናቸው መከላከያ እዚህ ሚዲያ ሰምታቸው ትላንትና ዛሬ የሰጡን ተጨማሪ ነው። አዲስ አበባ 100 ኪሎ ሜትር ዙሪያዋን ነው መረጃ የሰጡን። አንደኛ ማዕከላዊ እዝ የሚባል አለ። ማዕከላዊ እዝ ዘውድ ሊስትሮ ነው። ሄድኳርተሩ ወደ ጅማ አካባቢ ነው፣ ግን ግዙፍ ሰራዊት አዲስ አበባ አካባቢ አስቀምጦ ቆይቷል ላለፉት ዓመታት። ማዕከላዊ እዝ 100 ኪሎ ሜትር ሬዲየስ ይጠብቃል። ዙሪያ ጥበቃ ነው የሚባለው የማዕከላዊ እዝ። ሌላ በሱ ላይ ሌላ ስፔሻል ፎርስ የሚባላል። ስፔሻል ፎርስ በነ ጀነራል ሹማ አብደታ የሚመራ ነው። ሌላ ጥበቃ አለ። ሌላ ሪፐብሊካን ጋርድ የሚባላል። ሪፐብሊካን ጋርድ ሰብቸው ማላቅ እስከዛሬ ጀነራል አካሉ የሚባል ብርጌደር ወይ ሜጀር አካባቢ ነው። ሞስት ላይክሊ ሜጀር አካባቢ ነው። ሜጀር ጀነራል ነው ሰውየው። ጀነራል አካሉ የሚያዘው ሪፐብሊካን ጋርድ አለ። ይሄም አዲስ አበባ ዙሪያ ነው። የማዕከላዊ እዝም ስፔሻል ፎርስ የሚባለው ሪፐብሊካን ጋርድ የሚባለው 100 ኪሎ ሜትር ሬዲየስ አዲስ አበባ ጠብቁ፣ ሌላው እንደፈለገ ይሁን 100 ኪሎ ሜትር ብቻ ጠብቁ ተብሎ የተሰጣቸው ኃላፊነት ነው። 100 ኪሎ ሜትር ግን መጠበቅ አልቻሉም እነዚህ ሰዎች፣ እነዚህ አካላት። አዲስ አበባ ለምሳሌ አዲስ አበባ አምቦ ስንት ኪሎ ሜትር ነው? 130 100 አካባቢ ነው። 100 አዲስ አበባ ይሄው እንግዲህ በ100 ኪሎ ሜትር ሴኪዩርድ ከተባለ ሴኪዩርድ ነው ከተባለና ሪፐብሊካን ጋርድ ስፔሻል ፎርስ እና የማዕከላዊ እዝ ሰራዊት የሚያዘው ከሆነ አብይ አህመድ በመኪና አምቦ መሄድ ይችላል ወይ ብትሉ አይሄድም። አብይ አህመድ ወደ ወሊሶ 100 ኪሎ ሜትር ሬዲየስ ትሄዳለህ ወይ በመኪና ብትሉት አይሄድም፣ ዋስትና የለውም። አዳማ 100 ኪሎ ሜትር መሄድ ይችላል ወይ ብትሉት አይሄድም። ትላንት የነገርናችሁ የአየር ኃይል ባልደረቦች በአንድ ምሽት ጠፍቶ ነው ያደሩት። ባለፈው የዛሬ 28 ቀን አንድ ወር ሆኗል አሉ። ጥበቃ ዙሪያ ጥበቃ ራቅ ያለ እስከ ሞጆ አካባቢ ዙሪያ ጥበቃ የሚባል ኤርፎርስ ማታ እንዴት አድርጎ እንደተነጋገሩ የኦሮሞ ተወላጆች ወደ ኦላ፣ የአማራ ተወላጆችን ወደ ፋኖ ነው የገቡት። አመራሩ ምናምን ጠቅላላ ጥርግርግ ብሎ ነው የሄዱት። ከዛ ይልማ መርዳሳ ጥበቃ ከየት ያምጣ ወደ ሪፖርት ሲያደርግ ወደ አዲስ አበባ የት ነበርክ ነው ያሉት።
ይሄ ሁላ አንድ ሰው እንኳን መረጃ ሳይወጣ ከነሱ በሚስጥር ማለት አሽልኮ ሳይሰጥ ይሄን ሁላ ጥልፍልፍ አድርገው ተመካከረው ሻለቃ ሙሉ ካርቶ ሲሄድ የት ነበርክ? ከዛ የራሱ ጉዳይ ሲሉት እዛው ከስታፍም አድሚኒስትሬቲቭ ስታፍ ምናምን የነበር ታችና ዝም ብሎ ዋና ሳብስታንቲቭ ስታፍ ያለው ክሪቲካል ስታፍ ያሉትን እነሱን አምጥቶ አሰልጥኖ አመጣቸው። ጥበቃ አረጋቸው። ዝም ብሎ የጭንቀት ማለት ነው። ዋና እስኪመጣለት የራሱ ጉዳይ ሲለው እነሱ ነው ጥበቃ ያወጣቸው። ማዶ ደግሞ ኦላ አለ የነገሩን ራሳቸው ነገር በ1 ኪሎ ሜትር ይተያያሉ ከኦላ ጋር መከላከያ እያያቸው ዝም ነው የሚለው። ይሄ ያለበት አዲስ አበባ ዙሪያ ነው። ቢሾፍቱ ወደ ሞጆ አካባቢ ያለበት ሁኔታ ነው። ኦላ አለ እዛ ላይ ሱሉልታ ወጣ ስትለዋል። ወደ ፍቼ መንገድ ገብረ ጉራቻ ያው እንደምታውቁት ኦላ ነው የሚያስተዳድረው አዲስ አበባ ዙሪያ። ታዲያ ይሄ ሁላ ሰራዊት ይዘህ እንዴት በሄሊኮፕተር ብቻ ትንቀሳቀሳለህ? እንዴት የአዲስ አበባ ከንቲባ ብቻ ሆነ ታገለግላለህ? አገራዊ ምክክር ነው እያልክ ይሄን አድሬስ ማድረጋት አይገባም ወይ የሚለው ነው። ቀጥለን አንድ ጉዳይ አለን። ቀጥለን ተመልካቾች የተጋሩ ዩኒቨርሲቲ ተማሪዎች ሰምታችኋል። የተጋሩ ዩኒቨርሲቲ ተማሪዎች ግቢ ውስጥ እንዲከርቡ ተወስኗል። ግቢ 2013 ግን 2013 መሄጃ አጥተው የትግራይ ተወላጆች ዩኒቨርሲቲ ተማሪዎች እኔ ግቢ ጁንታ እየተባሉ ተሸማቀቁ፣ መማር አልቻሉም። ክረምት ሲሆን ደግሞ ወደ ትግራይ መሄዳቸው ዝግ ነው ታውቃላችሁ። ከዛ በየቤታቸው ነው የተበተኑት፣ በየቤተሰብ ነው የተበተኑት። አዲስ አበባ በራንዳ ዳሪ ነው ያደረጓቸው። አሬለን ትግራይ ወዴት እንሂድ? ትግራይ ተዘግቶብናል ብለው በደርግ ጊዜ እንኳን የነገሩን እኮ በ1970ዎቹ 76 ምናምን 77 ወይ 76 እኮ የአዲስ አበባ ዩኒቨርሲቲ 4 ኪሎ አካባቢ የነበሩት የትግራይ ተወላጆች የነገረናል። አንድ ዶክተር አለ የነገረን መንግስት የአዲስ አበባ ዩኒቨርሲቲ አንድ ክረምት እንድንከርም ፈቅዶልን ነበር አለ። በዛ አካባቢ ትግራይ ጦርነት ስለነበረ ተብሎ አዲስ አበባ ዩኒቨርሲቲ እንድንከርም ተፈቀደልን። የሚቀጥለው ክረምት ግን ከለከሉናል። አንድ ክረምት ግን ተፈቀደልን። ኢንጉድ ፌዝ ነው በቃ ተማሪዎች መሄጃ አጥተዋል ተብሎ። አሁን ይሄ ግን ምንድን ነው የሚያደርገው? 2013 ከለከላቸው፣ ሂዱ ተበተኑ ብሎ በተናቸው፣ በረንዳ አደረጋቸው። ክረምት መስከረም እስኪመጣ ሰው ቤት ተጠግተው ውጭ የነበርን ሰዎችም ገንዘብ እያዋጣን የቤት ክራይ እየከፈልንላቸው ልጆች ነበሩ አዲስ አበባ። አሁን እያንዳንዱ በየዩኒቨርሲቲ ያለ ተማሪ እንዲከርም ለምን ትግራይ ሄዶ ትዴፍ እንዳይሆን እንጂ መሄጃ አጥቶ አይደለም። የኢትዮጵያ አየር መንገድ ይበራል፣ ትራንስፖርት አለ፣ የየብስ ትራንስፖርት፣ የአውሮፕላን ትራንስፖርትም አለ። ቀጣፊነት ነው። የዩኒቨርሲቲ መምህር የዩኒቨርሲቲ ተቋማት በፖለቲካ ውስጥ ገብተው እንደዚህ ሲሰሩ ተመልከቷቸው። ትግራዋይ ሲዳከም ዩኒቨርሲቲ ጭምር ነው የከዳው። ዩኒቨርሲቲ ዲግሪን እቀማሃለሁ፣ ማስተርስ እቀማሃለሁ፣ ክረምት ሂድ ውጣ ብሎ ያባረራቸው። ትግራይ ስትጠነክር ምን አደረገ? ትግራይ ስትጠነክር ኑ እኔ ጋር ክረሙ አላቸው። የበለጠ ትግራይ እንዳትጠነክር ማለት ነው። ኑ እኔ ጋር ክረሙ፣ ምግብ አቀርብላችኋለሁ፣ በጀታለሁ፣ እዚህ ዶርም ሰጣችኋል፣ እዛው ክረሙ ብሏል። ለምን? ትግራይ ጠነከረቻ። ትግራይ በተዳከመች ጊዜማ ሂድ ተበተን ብሎት ነበር፣ አይመለሱም ብሎ ዱቄት ናቸው ብሎ። አሁን ትግራይ ያለበት ጉዳይ የትግራይ መንግስት ወደ ቦታ መጥቶ ቲዲኤፍ ወደ ቦታ መጥቶ ከሁሉም በላይ ግን ከአስመራ እስከ ደምቢዶሎ ጉዳዩ ሆኖ ማለት ነው። ከዛ በኋላ አዲስ አበባ ያለው በቃ እኔ ልንከባከብህ ተባለ። እዛ ሄደ ያው ሰራዊት ትሆናለህ በሚል ማለት አዲስ አበባ ያለው ትግራይ ታውቃላችሁ። ጌታቸው ረዳ ምንድን ያለው ባለ ተፈናቃይ ነው ያለው። አዲስ አበባ በርከት ያለ ቁጥር ያለው አለው። አዲስ አበባ የማናት ተፈናቃይ የሚባለው የማናት? አቤ ስብሐት 45ኛ ዓመት የህወሓት በዓል ምክንያት በማድረግ ሰሓርቲ ሳምረ ግጀት አካባቢ ቀጥታ ስርጭት ነበር የትግራይ ቴሌቪዥን። እዛ ላይ ተናገሩት አለ ትግራይ በኃይለሥላሴ የኢትዮጵያ ነገስታት የኢትዮጵያ መሳፍንት ተጋሩን እንዴት አድርጎ ሲጫወትባቸው እንደነበርና ሲያንቋሸዋቸው እንደነበር ከጥንት ጀምሮ ይሄ ንግግራቸው የብልጽግና ካድሬዎች ማን ነው የሚባለው? ደብረጽዮን አንገቱ ተቆረጠ፣ እግሩ እንደ ማርያም፣ አንጀቱ የሆነ ሚካኤል ቀበረ። አርአያ ማን የሚባለው ባንዳው ባለፈው ሶሻል ሚዲያ ላይ ለጥፎት ነበር። አርአያ ባንዳው ማለት ነው። ለየት ያለ ውሸት ሲዋሽ ነበር አለ ብርሃኑ ጁላ። ከዛ በኋላ አላየውም ብሎ የካደው ማለት ውሸታም ነው ብሎ እሱ ዋሽቶ እኔን ራሱ አስዋሸኝ። ኢሳት ላይ መጡ እንትና ድንኩል የሚባል የነሱ ጀነራል እንደዚህ ያደረግነው ገደል ነው ያለ እሱ ሰጥቶት ነው አሉ። የሰማነው እሱ አስዋሸኝ ብሎ ከዛ በኋላ አይን ላፈራል
በኋላ ነግረውኛል። የሱ ጓደኞች የብርሃን ጓደኞች ነገሩ አሪያ ባንዳ እኮ ነው ያስዋሸዋል። እና ምን ይላል አበይ ስብሃት ንግግራቸውን እየቆረጡ ሶሻል ሚዲያ ላይ እያየሁት ነው እያየሁት የትግራይ ህዝብ እንዴት እንደሚንቅ ስብሃት ተመልከቱት። የትግራይ ህዝብ አንተ መናጤ፣ አንተ ድሃ፣ አንተ ቆልቋላ፣ አንተ አንበጣ ይለዋል አለ ትባል ነበር ይባል ነበር ብሎ የተናገሩት ናሬቲቭን ቆርጦ ሰሞኑ እንደዛ ብሎ ፕሮግራም ይሰራባቸው ነበር። እንቀጥል። አንድ ታሪካዊ ቪዲዮ ጠላትን አንድ ሆነን የምንዋጋ ሰው ከፍተኛ መስፈናው ስርዓት ኢትዮጵያ ኩለ ተጋሩ ይጭቆን እኳ እንተነበረ ከም ሃገሩ ካብ ሃገሩ ዝፈልዮ ግን ፈፂሙ ዘይኸዶ ናይ ስደት ቦታ ያለን ኤርትራ ይኹን ሱዳን ይኹን ሰገር ቀይሕ ባሕሪ ይኹን ሙሉእ ናይ ኢትዮጵያ ጠቅላይ ግዛታት እዩ ይብተን ነይሩ። ኣብዚ ዘጋጥሞ ዝነበረ ሽግር ተሰዲድካ እውን ትኽበር ኢኻ ማለት ከም ሰብ ትቁፀር ኢኻ። ቅማላም፣ ለማኒ፣ አንበጣ በሊታ ኢትዮጵያዊ ዘይኮነ ከዳተኛ ኩሎም መከራታት ካብ ኩሎም ናይ ኢትዮጵያ ብሔር ብሔረሰባት ዝበኣሰ ሽግር እዩ ነይሩ። ይሄ ንግግር ባንዳው ያልኳችሁ ሰውዬ ቅድም እንደዛም የተጫወተበት ቪዲዮ እየቆራረጡ ሶሻል ሚዲያ ላይ ቲክቶክ ላይ ምናምን ይለጥፋሉ። እና አበይ ስብሃትን እንትን ለማድረግ ማለት ነው። ህዝባቸው እንደዚህ ይሳደባሉ። እነዚህ ናቸው ብልጽግና የሚቀልባቸው አዲስ አበባ ተቀምጠው እና ፕሮፓጋንዳ ይሰሩልኛል ብሎ የሚተማመንባቸው